እንዴ አንቺ ያለከሽ እኮ ነው ምን ሆነ እኔ ንገረኝ እየገፋሽኝ እኮ ነው ኪዩ እኔ በጣም የሚደብረኝ ስሜት እንዳለው አውቃለሁ በተለይ ተላምዳችሁ አብራችሁ ቆይታችሁ አብራችሁ ኖራችሁ ምናምን ስትራራቁ ያለው ስሜት ስለመለያየቱ ላሳስብ ማለት ነው ቤተሰብ የምር ከሰውነት የሆነ አካል እንደተቆረጠ አይነት ስሜት ነው የሚሰማኝ ማለት ነው በጣም ወሳኝ የሆነ ልነግርሽ የፈለኩት ነገር አለ ግን ምንድነው ደግሞ ለኔ በጣም የቅርቤ ሰው በጣም በቃ ብዙ ነገር አማክሬያለሁ ብዙ ነገር የምታማክረኝ ሚስጥረኛዬ በጣም ጥሩ ጓደኛዬ ነህ ምን እሺ ሳላቅ ያስቀየምኩሽ ነገር አለ እኮ የተፈጠረው ነገር ምንድነው እንዴ ሰው አገኘ ብዬ ሰው ያጣው መሆኔ ማን ሰማልኝ ቅርቦ ከሚስት ሰላም ፋሚሊ እንዴት ናችሁ በያላችሁበት ሰላማችሁ ብዝት ይበል እኔ ያለው ደህና ነኝ ይመስገን ዛሬ ትንሽ ደብሮኛል ማለት እንደዚህ አይነት ሙድ ላይ ሆኜ ቪዲዮ ላለመስራት በጣም አስቤ ነበር በጣም በተደጋጋሚ ከራሴ ጋር ተወቃቅሼ ምናምን ነው ካሜራ ያስከፈትኩትና በቃ እናንተ ማወቅ ስላለባችሁ ብቻ ብዬ ነው ካሜራ ያስከፈትኩት እንጂ በጣም ደብሮኛል ማለት ምናልባት አይታችሁ ከሆነ ትላንትና ቪዲዮ ላይ ኮኪ መታ ይሆን የነገረችኝ ነገር ነበር እና ማለት ኮኪና ሄኖክ መሀከል ምናልባት አዲስ ከሆናችሁ ለዚህ ቤት ኮኪ ማለት የሄኖክ የልጅነት ጓደኛው ናት ማለት አብሮ ነው የተማሩት ከልጅነት ጀምሮ አብሮ ነው ያደጉት እና በመሃል ግን ተጠፋፍተው ነበር ለረጅም አመት ተጠፋፍተው ነበርና ከሌላ ሀገር ነው ፍለጋ የመጣችው ሌላ ሀገር ነበር የምትኖረው ምናምን ፍለጋው መታዚ ድረስ አግኝታው ነበርና እኔ ነበረኝ ማለት ማከላቸው ላይ ሌላ ነገር አላሰብኩም ነበር ኖርማል ቤስት ፍሬንዶች እንደሆኑ ምናምን ነበር እየተሰማኝ የነበረውና እኔ ጋር ደግሞ ታውቃላችሁ ማለት ከቤተሰብ ጋር ተለያይቼ ነው ያለሁት ከጓደኞቼም ጋር እንደዛው ማለት ከሁሉም ጓደኞቼ ይልቅ ሄኖክ ነው ከጎን ያለው ማለት በተቸገርኩ ሰዓት አብሮኝ ነው ሰው ባስፈለገኝ ሰዓት አብሮኝ ነው በቃ ማለት አለ አይደል ሁሌ ከጎናችሁ ማይጠፋ አይነት ሰው በቃ በችግራችሁም ሰዓት ምንም ሰው በሚያስፈልጋችሁ ሰዓት ከጎናችሁ የሚሆን ሰው እንደዛ አይነት ሰው ነው ሄኒ ማለት ሁሌም በቃ በፈለኩት አንድ ስልክ ጥሪ ይበቃዋል እሱ እዚህ ጋር ለመድረስ ማለት ነውና በጣም የቅርቤ ሰው ነውና ማለት በቃ አለ አይደል አንዳንድ ነገሮች ለመናገርም የሆነ ጊዜ የሚያልፍባቸው ነገሮች አሉ ማለት ምን ለማለት ፈልጌ ነው ኮኪ እንደምታፈቅረው ነግራኛለችና ልክ ናት ማለት አብሮ አደጎች ናቸው የልጅነት ጓደኛው ናት ምናምንና ሄኖክም በቃ በትክክልም የሷ መሆን ያለበት በቃ ማለት ታፈቅሯለች ያው ምናልባት እኔ ጋር በቃ ይዛኔ ጠልታችኋት ነበር እኔ ጋር በመታደርገው ነገርና ጠልታችኋት ነበር ግን ያ ሁላ ነገር የምታደርገው ስለምታፈቅረው ነው እሱን ስለምትወደው ነውና ልክ ናት እኔ በጣም ተረድቻታለሁ ማለት በቃ ለምታፈቅሩት ሰው ስትሉ እንኳን እቺንና ቀርቶ በጣም ብዙ መስዋዕትነት ይከፈላል ይሄን በደንብ ነው የምናውቀውና በቃ ብዙ ነገሮችን ስታረግ ቆይታለች በጣም ብዙ ነገሮችን እሱ የራሷ ለማድረግና አልተረዳኋትኝም እስከዛሬ ድረስም አልተረዳኋትም ነበር ግን አሁን ላይ መወሰን ያለብኝን ነገር ወስኛለሁ ማለት በቃ እኔ ለኔ ብቸኝነት አዲስ አይደለም አይደል ከቤተሰቤም ተጣልቼ ከጓደኞቼ ሁሉም ተጣልቼ ተራርቄ ኖሬዋለሁኝ አይቼዋለሁኝ በጣም ያስጠላ ስሜት እንዳለው አውቃለሁ ወይኔ በጣም የሚደብረኝ ስሜት እንዳለው አውቃለሁ በተለይ ተላምዳችሁ አብራችሁ ቆይታችሁ አብራችሁ ኖራችሁ ምናምን ስትራራቁ ያለው ስሜት እንዴት ልንገራችሁ እንዴት ልንገበቃ ማለት እንዲህ በቃል እንደዚህ ከምትገልጹት በላይ ይሄን ነገር ሁላ ስለመለያየቱ ላሳስብ ማለት ነው ቤተሰብ የምር ከሰውነቴ የሆነ አካል እንደተቆረጠ አይነት ስሜት ነው የሚሰማኝ ማለት ነው በቃ የሆነ አካሌ ከሰውነቴ ተቆርጦ እንደወጣ አይነት ስሜት ነው የሚሰማኝ ስለመለያየት ሳስብና ግን በቃ እኔ ሰው መጉዳት አልፈልግም በጭራሽ እናም በቃ የምትገባው ለሱ ነው ልክ ናት ብላኛለች እሷ ማለት ዛሬ ላወራው ነው ዛሬ ሁሉንም እውነት አልነግረው ጠርቻለሁኝ እና እሱም ደግሞ ላወራሽ ፈልጋለሁ ምነግርሽ ነገር አለ ምናምን እያለኝ ነበር ከትላንትም ጀምሮ ትላንት ሙዴ ጥሩ ስላልነበር አልተገናኘንምና ግን እየተደወለ ላወራሽ ፈልጋለሁ ምነግርሽ ነገር አለ ምናምን ሲለኝ ነበርና ምን እንደሆነ አላቅም ግን አሁን እሱንም ለመስማት ዝግጁ አይደለሁም ብቻ እየመጣ ነው ደውዬለታለሁ ይመጣል እና ነግረዋለሁኝ በቃ ብቻ ያለውን ነገር ሁሉንም ነግረዋለሁና ቤተሰብ እስኪ ቪዲዮ መጨረሻ አብራችሁን ቆዩ ሄኖክ ሲመጣ እናወራለን ማን አየልኝ ጠጋ ያለ የኔ ሰው አገኘ
ኪዩ ከባድ ምንድነው? ሄኖክ መጣክ ምንድነው? ኪዩ ምን ሆነሽ ነው? አይ ምንድነው? ፊትሽ ገርጥቷል። አይ ምንም ደህና ነኝ። ኧረ ምን ሆነሽ ነው አንቺ? እንዴ በስነ ስርዓት ሰላም በይ። ምንድነው ኪዩ? ምንም እንዴ ደግሞ ካሜራ ይዘሻል ምንድነው? እንዴ አስቸኩለሽ ምናምን ባስቸኳይ። ሰላም የኪዩ ቤተሰቦች እንዴት ናችሁ? ምንድነው የተፈጠረው? ያራዳልች? አይ ምንም ተፈጥሮ አይደለም ሄኖክ። ምንድነው ኪዩ? ምንድነው የሆንሽው? እኔ ምንም አልሆንኩም። የሆነ ነገር ላወራሽ ነው ምናምን ብለኝ ነበርና እኔ ማውራሽ ነገርማ አለ ግን ምንድነው የተፈጠረው ነው? ፊትሽ እኮ ግልጽ ተጥ ብሏል። ምንድነው? ምን ብዬ ነው ፊት ያየው ምነግራት? በጣም ወሳኝ የሆነ ለነግርሽ የፈለኩት ነገር አለ ግን ምንድነው? ልታለቅሽም እያቃጣሽ ነው። አይ እኔ ንገረኝ ምንድነው እሱ? አይ መጀመሪያ አንቺም እፈልግሃለሁ ብለሽኛል። ምንድነው የሆንሽው ኪዩ? ለና ነግሪኝም ያራዳል። እያስጨነቅሽኝ ነው። አይ አትጨነቅ። ለምን እንደምትጨነቀው ስጀመር ንገረኝ ምንድነው እሱ? እንዴት ነው እንደዚህ ሆነሽ ምነግርሽ ኪዩ? እንዴ አንቺ እያለቀሽ እኮ ነው። ምን ሆነ? እኔ ንገረኝ። እየገፋሽኝ እኮ ነው ኪዩ። አይ ለምን እንደፈለከኝ ንገረኝ። ማለት ምንድነው ማለት የሆነችው ነገር አለ? ካሜራማን እስቲ ያስረዳኝ። ይሄን ምንም ሆኜ አይደለም ማለት ልትነግረኝ የፈለከውን ነገር ንገረኝና ማውራት ነገር ስላለ ነው። እኔ ሙድ አይደለም ማን ምነግርሽ? እኔ ምነግርሽ ጥሩ ሙድ ላይ ሆነሽ ምናምን ደስ ብሎሽ ምናምን ነው መንገር የምፈልገው። ሄኖክ ምናልባት ካሁን በኋላ እኔ እናንተ በቃ ብቻ ንገረኝ። ምንድነው? እኔ ልትነግረኝ የፈለከውን ነገር ንገረኝ። እንዴ እኔ ፕራንክ ነው ሄኖክ ፕራንክ ብዙ ጊዜ ተቀያይመናል። ፕራንክ ምናምን በቃ ቁም ነገር ዛሬ ቁም ነገር ነው ልነግርህ የፈለኩትም ላወራህ የፈለኩት ፕራንክ አይደለም። ሄኖክ ምን ሆነህ ነው? ለምንድን ነው የማትነግረኝ? በቃ ልትነግረኝ የፈለከውን ነገር ንገረኝና እኔ እንደዚህ አይነት ሙድ ላይ ሆነሽ ልነግርሽ አልችልም። ኪዩ እንዴ ምን ሆነሽ ነው? ጥሩ ሙድ ላይ እኮ አይደለም ያለሽው። እሺ በቃ ልትነግረኝ ካልፈለክ ግን ካሁን በኋላ ምናልባት አይደለም አልፈልገው ያለሽበት ስሜት ጥሩ አይደለም ነው። ምንድነው ኪዩ የሆንሽው? ለምንድን ነው የማትነግሪኝ? ንገሪኝና አንቺ እኔም እነግርሻለሁ። ግን በጣም እየገፋሽኝ ነው። በሰላም ነው? አይ የገፋሁት ምናምን አይደለም ሄኖክ። ማለት ማወቅ ያለብህ ነገር አለ ስለ እንዴት እንደምነግርህ አላውቅም። ኪዩ በጣም እያስጨነቅሽኝ ነው መቤቴ። በጣም ማለት በጣም ጥሩ ጓደኛዬ ነህ። በጣም ማለት ከቤተሰብ በራኩበት ሰዓት ከጓደኞቼ ሁሉ አብሸሸሁበት ሰዓት ከጎኔ ነበርክና በጣም የምር በጣም ጥሩ ሰው ነህ። ያንን ልመሰክርልህ እፈልጋለሁ ማለት እንድታውቀው ያክል ማለት ነው። ለሁሉም ደግሞ ለኔ ብቻ ሳይሆን ለሁሉም ሰው ለሁላችንም ጓደኞቻችን በጣም መልካም ልብ ያለህ ልጅ ነህ። በጣም ጥሩ ሰው ነህና ሞር ደግሞ ለኔ በጣም የቅርቤ ሰው በጣም በቃ ብዙ ነገር አማክሬሃለሁ። ብዙ ነገር የምታማክረኝ ሚስጥረኛዬ በጣም ጥሩ ጓደኛዬ ነህ። አሁን የተፈጠረው ለምንድን ነው ማትነግሪኝ? ማለት አንዳንዴ እንዳሰብነው አንኖርም አይደል? እኛ እንዳሰብነው ሳይሆን ሁኔታዎቹ ናቸው። የተፈጠረው ምንድን ነው? ይሄኔ ማለት በቃ ካሁን በኋላ እኔ እናንተ መገናኘትም መደዋወልም ሱቅ መምጣትም አይጠበቅብህም። በቃ ማለት ምን እያልሽ? እየቀለድሽ ነው ኪዩ? እየቀለድኩ አይደለም። ማለት ማለት ነው ይሁላ ነገር ተረት ቢሆን ቀልድ ቢሆን ወይ በህልሜ ቢሆን ደስ ይለኛል። የቀልጆ ምናምን ቢሆን ደስ ይለኛል። ግን ምን እሺ ሳላቅ ያስቀየምኩሽ ነገር አለ እኮ? የተፈጠረው ነገር ምንድን ነው እንዴ? ምንም አላስቀየምኩኝ። እሺ መጥቶ የተናገረሽ ሰው አለ በእኔ ዙሪያ? ኪዩ የተፈጠረው ለምን አትነግሪኝም? ሄኒ ምንም አስቀየምኩኝ አይደለም። አታልቅሽ ኪዩ፣ እያስጨነቅሽ ነው። ሄኒ እባክህን በቃ ማለት ስለኔ ማሰብን አቁም። በቃ ማለት ጥሩ ሰው እንደሆን ካውቃለሁ። ስለኔ ብቻ ሳይሆን ስለሁላችን ጓደኞቻችን ከኔ ውጪ ማን አለ? አውቃለሁ ማንም የለኝም። እና እሺ ለምንድን ነው የምታለቅሺው? አታልቅሽ እንዴ ሄኒ በቃ ኪዩ፣ ጄንም እየገፋሽኝ እኮ ነው። በቃ ምን ሳላቅ ያስቀየምኩሽ ነገር አለ? እሺ ይቅርታ። ምንም አላስቀየምከኝም ሄኖክ፣ ምንም አላስቀየምከኝም። የበደልኩሽ በደል ካለ ይቅርታ ኪዩ። ሄኖክ ምንም አላስቀየምከኝም። በጣም ጥሩ ሰው ነህ፣ እየነገርኩህ ነው። በጣም መልካም ሰው ነህ፣ በጣም ጥሩ ሰው ነህ። ግን በቃ እኔ እናንተ ስለሚበቃን ነው። በቃ ምንድነው እኮ የተፈጠረው? ለምን አትነግሪኝም? በቃ ይሄኔ እኔ እናንተ ይበቃናል። የተፈጠረው ምንድነው? ምንም አልተፈጠረም ማለት በቃ በጊዜው ታውቀዋለህ። ማወቅ ያለብህ ነገር በጊዜው ታውቀዋለህ። ግን እኔ እኮ ምንድነው የሆነው? ሳላቅ አስቀየምሽ ከሆነ ይቅርታ ኪዩ። እንዴ ምነግርሽ ነገር አለ ብዬሽ ነበር እኮ ኪዩ። አታልቅሽ በእግዚአብሔር። እንዴ አታልቅሽ። ለምንድነው የምትገፊኝ? በቃ በእናትህ ሄኒ፣ ከዚህ በላይ ማለት ምናልባት የመጨረሻ ቀናችን ነው እና ልትል የምትፈልገውን ነገር እንድትለኝ ነው። አውቃለሁ ማንም ጓደኛዬ ዘመድ በዚህ ሰዓት ማንም ሰው ከጎኔ የለም። ግን ስሜታዊ ሆነሽ እየሰበርሽኝ ነው። አውቀሽም ይሁን ሳታውቂ ስሜታዊ ሆኜ አይደለም ማለት ተሳስቼ ምናምን ቢሆን ደስ ይለኛል። ስሜታዊ ሆኜ ምናምን የወሰንኩት ውሳኔ ቢሆን ግን በቃ መሆን ስላለበት ግዴታ መሆን ስላለበት ነው የወሰንኩት። እና እኮ ምንድነው ገኒ መታ ተናግራሻለች? ገኒ ምንም
አላለችኝም። እሺ እኮ ምንድነው ማነው መጥቶ የተናገረሽ? ለምን አትነግሪኝም እንዴ? እኔ እኮ አስጨነቅሽኝ እኮ ኪዩ። በቃ ሂድልኝ በእናትህ በቃ ሂድልኝ። አዎ በቃ እናንተ ይበቃናል በቃ። የምርሽ ነው? አዎ ሄኒ ካሁን በኋላ መደወልም አይጠበቅብህም፣ ሱቅ መምጣት አይጠበቅብህም። በቃሽ ኪዩ፣ ከህይወትሽ እንደወጣ ነው አይደል የፈለግሽው? ምንም እኮ የሁሉ እኮ ዙሪያ ጥምጥም እኮ መሄድ እኮ አይጠበቅብሽም። በቃኝ ሄኖክ፣ በቃኝ እኮ ይበቃኝ ነበር። አውቀዋለሁ እኔም ድሮም ሳይወጣ እንዋደድ ነበር ሰው እስኪ ቀናብን። እንዋደድ ነበር ሰው እስኪ ቀናብን። ስንለያይ ጊዜ ቀኑ ጨለመብን። ስንለያይ ጊዜ ቀኑ ጨለመብን። እውነቴን ነው እኔ እውነቴን ነው እውነቴን ነው እኔ